ሙጅተባ ሐሚኒ አዲሱ የኢራን መንፈሳዊ መሪ የአያቶላህ አሊ ሐሚኒ ልጅ ለጠላቶቹ መልእክት አስተላልፏል። ይሄ ፋይል ክፍት እንደሆነ ይቆያል። እያንዳንዱ መስዋዕት ያደረጉብንን የገደሉብንን እስከምንበቀል ድረስ the file shall be opened ብሏል በመልእክቱ። Very vulnerable. They cannot actually open new fronts. And we are going to open. ዛሬ በኢራን የመንግስት ሚዲያ የቀረበው የሙጅተባ ሐሚኒ የመጀመሪያው መልእክት የምስልና የድምጽ የእሳቸው ባይገኝበትም ወይንም ባይታይም ነገር ግን የመጀመሪያ መልእክት ነው በመባል በኢራን የመንግስት ቴሌቪዥን ቀርቧል። በዚህ መልእክታቸው እኛ ጠላቶቻችን ወዳጆቻችንን የአገር ዜጎቻችንን ገለውብናል። እናቴን፣ አባቴን፣ ሚስቴን፣ ቤተሰቦቼን በዚህ ጦርነት አጥቻለሁ። የአገሬም ዜጎች በዚህ ጦርነት ሞተዋል። እነዚህን ሰዎች ዛሬ ሰማዕታት ብዬ ነው የምጠራቸው። ሰማዕታትም ናቸው። ነገር ግን እንበቀላለን። እነዚህን ደማቸውን ያፈሰሱብንን ጠላቶቻችንን ደም ሳንበቀል ፋይላችን አይዘጋም በማለት ነበር ዛሬ የበቀል መልእክታቸውን ያስተላለፉት። Sister who was always serving her parents and who was rewarded this way spiritually and also her child and also ብዙዎች ሙጅተባ ሐሚኒ አሜሪካ በኢራን ላይ ባደረገችው የመጀመሪያው ቀን ጥቃት ከአባታቸው ጋር እንደነበሩ በተአምርም እንደተረፉ ይነገርላቸዋል። እኒህ ሰው በዛ በአሜሪካ በመታጠቃበት እጅግም አስፈሪ በሆነ የቦምብ ድብደባ ውስጥ አባታቸውን፣ እናታቸውን፣ ሚስታቸው፣ የቤተሰብ አባል ሲያልቅ ባይናቸው አይተዋል። እሳቸው እንዴት እንደተረፉ ለብዙዎች ታምር ነው። አንዳንዶች ከፍተኛ ጉዳት ደርሶባቸዋል ሲሉ፣ ሌሎች ደግሞ ተርፈዋል አሉ ይሏቸዋል። እንግዲህ እኚህ ሰው ናቸው ከዛ የአሜሪካ የቦምብ ድብደባ ተርፈው የሞቱትን አባት፣ እናት፣ ሚስታቸውን ያዩ ምናልባትም በሰቀቀን ውስጥ የነበሩ የቤተሰቦቻቸውን አካል የሞቱትን ሬሳዎች ያዩ ሰው ናቸው። ዛሬ ከዛ ፍርስራሽ ወጥተው የመጀመሪያው መልእክት ለአሜሪካ እሳቸው ለጠላቴ ለሚሏት መልእክታቸውን አስተላልፈዋል። The crimes that are intentionally being carried out ድምጻቸውም ምስላቸውም ባልታየበት አዲሱ የኢራን መንፈሳዊ መሪ ባስተላለፉት መልእክት ጠላቶቻችን እጅግ የተጋለጡ ናቸው። ጠላቶቻችንን በአዳዲስ የጦር ግንባሮች እንከፍትባቸዋለን። ጠላቶቻችንን እስከ መጨረሻው እንዋጋቸዋለን። benefits and families of those children and also other damages that have been inflicted upon the places and property. ይህ በእንዲህ እንዳለ ዛሬ አልጀዚራ በቴሄራን ወይንም በኢራን ዋና ከተማ ላይ እስከ ዛሬ በደረሰው በዚህ 13 ቀን ውስጥ የደረሰውን አደጋ ለዓለም ሕዝብ በቪዲዮ አሳይቷል። የአልጀዚራ ሪፖርተር እንደሚያሳየው ከሆነ ይህ ጦርነት ከተጀመረ በዚህ 13 ቀን ውስጥ 3.2 ሚሊዮን ኢራናውያኖች ከአካባቢያቸው እንደተፈናቀሉና ከፍተኛ ጉዳት እንደደረሰ በኢራን ላይ አሳይቷል። ይህ በምስሉ ላይ የምትመለከቱት የተለያየ የአሜሪካና የእስራኤል ድብደባ የደረሰበትን አካባቢ ሲሆን ኢራን በዚህ ጦርነት ላይ ከፍተኛውን ኪሳራ እንደደረሰባት አልጀዚራ እያሳየ ይገኛል። As you can see, are basically working to help people to remove bodies from the rubble while large trucks here work to clear debris from the street.
ሌላው በዚህ 13 ቀኑ ጦርነት ወይንም የ13 ቀኑ ድብደባ ኢራን ከደረሰባት በጣም እጅግ አስከፊ ከሚባለው ውስጥ 160 ተማሪዎች የሞቱበትና 14 አስተማሪዎች የሞቱበት የአንድ በኢራን የሚገኝ የሃይስኩል ትምህርት ቤት ጥቃት ነበር። በዚህ ጥቃት ሲኤንኤን እንዳወጣው ከሆነ የአሜሪካ የደህንነት የተሳሳተ መረጃ በመስጠቱ ይህንን ትምህርት ቤት እንዳስመታውና ለዚህም አሜሪካ ጉዳዩን ለማድበስበስ ብትሞክርም በሲኤንኤን በኩል ግን የወጡ መረጃዎች እንደሚያሳዩት ከሆነ የአሜሪካ የደህንነት ተቋም በስህተት ይህንን ትምህርት ቤት እንዳስመታውና 160 ተማሪዎች እንዲሁም 14 አስተማሪዎች እንዳለቁ መረጃውን አወጥቶባቸዋል። ለዚህም ካወጡት መረጃዎች ውስጥ በአካባቢው ላይ ከነበሩ ፍርስራሾች ውስጥ የአሜሪካ ሰራሽ የሆኑ የጦር መሳሪያዎች በመገኘታቸው የተመታው በአሜሪካ እንደሆነ እና ለዚህም የአሜሪካ መንግስት መጠየቅ እንዳለበት እያሳሰበ ይገኛል። U.S. Central Command pointed to that ongoing investigation, but with all of this supporting the growing evidence that the U.S. was behind that deadly strike on the school that killed some 180 civilians, including those 168 school children. And there are growing questions now as to why that outdated intelligence was used to compile these coordinates. There is a group of Democratic senators who have pressed the Defense Department for answers on this, but this is an incredibly costly error in terms of civilian lives if it does play out in that